ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሚያዝያ 22 2018 እጅግ ወሳኝና አነጋጋሪ የሆኑ አራት መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋናዎቹን በማስቀደም እንጀምራለን። የዝቅተኛ የደሞዝ ወለልን መጠን በተመለከተ በዛሬው ዕለት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ በኩል አዲስ መረጃ ተሰምቷል። ምንድነው? በዝርዝር ይዘነዋል። ከትራንስፖርት ታሪፍ ጋር በተያያዘም በዛሬው ዕለት አዲስ መረጃ ተሰምቷል። ታደምጡታላችሁ። በሌላው መረጃችን የቤት ችግርን ለመቅረፍ የሚያስችል አሰራር ስለመዘርጋቱ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መግለጫ ሰጥተዋል። ይህንንም በተመለከተ ሙሉ ዝርዝር መረጃውን ይዘናል። እንዲሁም ከኢትዮጵያ ብሔራዊ ባንክ በኩል አዲስ መረጃ ተሰምቷል። በዚህም መረጃ መሰረት አዲሱን የገንዘብ ፖሊሲ ስርዓትን በተመለከተ ይፋ ተደርጓል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም ከኢትዮጵያ ብሔራዊ ባንክ በኩል አዲስ መረጃ ተሰምቷል። በኢትዮጵያ የዲጂታል ክፍያ አገልግሎት ከሚጠቀሙ ነጋዴዎች መካከል ከ99 በመቶ በላይ የደንበኞቻቸውን ክፍያ የሚቀበሉ በግል ባንክ ሂሳባቸው እንደሆነ በጥናት መረጋገጡን ተከትሎ የኢትዮጵያ ብሔራዊ ባንክ የንግድ ሂሳብ አከፋፈት መስፈርቶችን ይበልጥ ለማቀለልና ምቹ ለማድረግ አዲስ አሰራር መዘርጋቱን አስታወቀ። በብሔራዊ ባንክ የፋይናንስ አካታችነትና ልማት ዳይሬክተር አቶ አብርሃም ለአሃዱ እንደገለጹት ነጋዴዎች ሂሳብ ለመቀበል ሰው ከንግድ ሂሳብ ይልቅ በግል ሂሳባቸው ለመገላገል ዋነኛው ምክንያት የንግድ ሂሳብ ለመክፈት የሚጠየቁ የሰነድ መስፈርቶችን ጥብቅ መሆኑን በምክንያት ተቀምጧል። አሰራሩ በተለይ በገጠር ለሚገኙ ነጋዴዎች እንቅፋት መሆኑን የተገለጸ ሲሆን በብሔራዊ ባንክ ችግሩን ለመፍታት ነጋዴዎች መሰረታዊ ሰነዶችን ብቻ በማቅረብ በቀላሉ ሂሳብ መክፈት የሚችሉበት ሚዛናዊ አሰራር ተግባራዊ እንደሚደረግ ዳይሬክተሩ ገልጸዋል። የንግድ ሂሳብን መጠቀም ነጋዴዎች ትክክለኛ ገቢ ወጪና ትርፋቸውን እንዲያውቁ ከመረዳቱም ባለፈ የባንክ ብድር ለማግኘትና በጥናቱ የተለየውን የብድር አቅርቦት ማጣት ክፍተት ለመፍታት እንደሚያስችልም ተጠቁመዋል። በሌላው መረጃችን የትራንስፖርት ታሪፍን በተመለከተ አዲስ መረጃ ተሰምቷል። ሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎት ወደ መደበኛ ሁኔታው መመለሱን ለማሳወቅ ባወጣው መግለጫ በመካከለኛው ምስራቅ የተከሰተው ግጭት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳድሮ የነዳጅ ዋጋ ግሽበትና በአቅርቦት ላይ መስተጓጎል እንዲፈጠር አድርጓልም ብለዋል። ይህም ሁኔታ በኢትዮጵያ የናፍታ ዕለታዊ አቅርቦትን ከ9 ሚሊዮን ሊትር ወደ 4.5 ሊትር በመቀነስ በትራንስፖርት አገልግሎት ላይ የሚታወቁ መስተጓጎሎችን አስከትሎ እንደነበረም አውስተዋል። መንግስት ይህን ችግር በፍጥነት ለመቆጣጠር የታሪፍ ማሻሻያ፣ የአቅርቦት አደረጃጀት ማሻሻልና የሎጂስቲክ ቅንጅት ማጠናከርን ጨምሮ በርካታ አስቸኳይና ዘላቂ እርምጃዎች መውሰዱን አመላክቷል። ይህም የውጭ ጫናዎች ቢኖርም የሀገር ውስጥ ኢኮኖሚ መረጋጋትን በመጠበቅና የህዝብ አገልግሎት እንዳይቋረጡ በማድረግ በኩል መንግስት የህዝብ ጥቅም በማስቀደም የሚከተሉትን የፖሊሲ አቅጣጫ የሚያሳይ መሆኑንም አስረድተዋል። የነዳጅ አቅርቦት ወደ መደበኛ ሁኔታ ተመልሷል ያሉት ሚኒስትሩ ይህ ሁኔታ በትራንስፖርት ዘርፍ የተፈጠሩ መስተጓጎሎችን በፍጥነት እንዲፈቱ ያስችላልም ብለዋል። በመሆኑም ከዛሬ ጀምሮ ቀደም ሲል በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉ ከአዲስ አበባ እስከ ክልል የሚገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፍ በተወሰነው መሰረት ብቻ እንዲቀጥል በጥብቅ እንዲከታተሉና ትግበራውን በጋራ ግብረ ኃይል እንዲያረጋግጡ ማሳሰባቸውን በዚህ ሰዓት የወጣው ሪፖርት አስነብበዋል። በሌላው መረጃችን የቤት ችግርን የሚቀርፍ አሰራር ስለመዘርጋቱ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሰጡት መግለጫ በአሁኑ ወቅት በከተማዋ ግንባታውን እየተከናወነ ለሚገኙ 100 ሺህ የሚጠጉ ቤቶች ቅድሚያ የሚሰጡት ለረጅም ዓመታት እየቆጠቡ ለቆዩ ነባር ተመዝጋቢዎች መሆኑን አረጋግጠዋል። ከንቲባው እንዳሳሰቡት በዚህ በጀት ዓመት ከ10 ሺህ እስከ 20 ሺህ የሚደርሱ ቤቶች ተጠናቀው ለተጠቃሚዎች የሚተላለፉ ሲሆን የተቀጠሩት ደግሞ ወደ ማጠናቀቂያ ምዕራፍ ተሸጋግረዋልም ብለዋል።
ይሁን እንጂ ተመዝጋቢዎች ቤቶቹን ለመረከብ ያላቸውን የቁጠባ መጠን ማሳደግ እንዳለባቸውና የተወሰነውን ክፍያ መክፈል እንደሚችሉም አቅም መፍጠር እንደሚጠበቅባቸው አሳስበዋል። ምክንያቱም ቤቶቹ በባንክ ብድር የሚገነቡ በመሆናቸው ክፍያ መፈጸም ካልቻሉ ባንኩ ቤቶችን ሊረከባቸው ስለሚችል ነውም ብለዋል። በተጨማሪም መንግስት በግልና በመንግስት አጋርነት የሚገነቡ ቤቶች ላይ ያለውን የ30 በመቶ ድርሻ ለገበያ በማቅረብ የቤት ሽያጭና የኪራይ ዋጋ እንዲረጋጋ እያደረገ መሆኑንና በቀጣይ 5 ዓመታት ውስጥም 1.5 ሚሊዮን ቤቶችን ለመገንባት በተለያዩ የፋይናንስ አማራጮች እየተሰራ መሆኑን ገልጸዋል። በመጨረሻም አሮጌ የቀበሌ ቤቶችን መልሶ በመገንባት ነዋሪዎችን በተሻሻለ ሁኔታ እንዲኖርና አቅም ለሌላቸው ደግሞ በነፃ በዝቅተኛ ኪራይ ቤቶች እንዲመቻች እንዲደረግ የሚያስችል አሰራር ስለመዘርጋቱ ከንቲባዋ መግለጻቸውን በዚህ ሰዓት ተመልክተናል። በሌላው መረጃችን ዝቅተኛ የደሞዝ ወለልን በሚመለከት አዲስ መረጃ ወጥቷል። ዝቅተኛ የደሞዝ ወለልን ለመወሰን የሚያስችል ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መቅረቡን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገለጸ። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን የዝቅተኛ ደሞዝ ወለልን ለመወሰን የሚያስችል ቦርድ እስካሁን ስራ ለመጀመሩን ገልጿል። ቦርዱ ስራ ያልጀመረው አሰራርን የሚደነግግ ደንብ እስካሁን ባለመውጣቱ መሆኑን ጠቁመው በአሁኑ ወቅት ሰነዱ ከሚኒስቴር መስሪያ ቤቱ ወጥቶ ለጠቅላይ ሚኒስትር ጽህፈት ቤት የቀረበ ሲሆን የሚኒስትሮች ምክር ቤት ውሳኔ እየተጠበቀ መሆኑንም አብራርተዋል። ደንቡ ጸድቆ ሲወጣ ቦርዱ በይፋ የሚቋቋም ሲሆን የሀገሪቱን የኢኮኖሚ ሁኔታና የገበያ መረጃዎችን መሰረት በማድረግ ዝቅተኛ የደሞዝ ወለል ምን ያክል መሆን እንዳለበት ይወሰናልም ብለዋል። የሥራና ክህሎት ሚኒስትር ዴኤታ አቶ ዳንኤል በበኩላቸው ደንቡን በአጭር ጊዜ ውስጥ በማጽደቅ ወደ ሥራ ማስገባት ላይ ትኩረት እንደሚደረግም ተናግረዋል። በሚኒስትሩ በኩል እየተዘጋጁ ያሉ የሕግ ማዕቀፎች መኖራቸውን አስረድተው ይሁን እንጂ ዝቅተኛ የደሞዝ ወለልን ማስቀመጥ ብቻ መፍትሄ እንደማይሆንም ገልጸዋል። የዝቅተኛ ደሞዝ ወለል እንዲኖር ለመጀመሪያ ጊዜ በኢትዮጵያ በአሰሪና ሰራተኞች ጉዳይ አዋጅ ቁጥር 1156/2011 ላይ ተካቶ መውጣቱም የሚታወስ መሆኑ ተገልጿል። ለዕለቱ ያስኩላችሁ ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎች ይህንን ይመስላሉ። ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።